በምስራቅ አውሮፓ አድማስ ላይ የጦርነት ጭስ ከታየ 1453 ቀናት ተቆጥረዋል። ይህ ቁጥር ተራ ድምር አይደለም። ይልቁንም የአንድ ትውልድ ስብራት፣ የከተሞች ፍርስራሽና የዓለም አቀፍ ፖለቲካ ትርምስ መለኪያ ነው። ዛሬም እንደ ትላንቱ በኪየቭና በሞስኮ መካከል ያለው ፍጥጫ በሰላም ድርድር ጥሪዎችና በአውዳሚ ሚሳኤሎች ድምፅ መካከል ተወጥሮ ይገኛል። በመጪው ሳምንት በስዊዘርላንድ ሊካሄድ የታቀደው አዲስ የሰላም ድርድር ዋዜማ በሁለቱም ወገኖች በኩል የሚሰነዘሩት ጥቃቶች የሰላም መንገድ በደም የተሞላ ነው የሚል መልእክት እያስተላለፉ ይመስላል። ጦርነቱ አሁን ከግንባር ውጊያ ወጥቶ ወደ ስልታዊ መሰረተ ልማቶች፣ ወደ ጥልቁ የሩሲያ ግዛቶችና ወደ ዘመናዊ አየር መከላከያ ቴክኖሎጂዎች ሽኩቻ ተሸጋግሯል። በጥቁር ባህርና በአዞቭ ባህር መገናኛ ላይ የምትገኘው ስልታዊዋ የታማን ወደብ የዛሬው ትረካችን መጀመሪያ ናት። ሌሊቱን የሰነጠቀው የድሮን ድምፅ ተራይ ቴክኖሎጂ ጩኸት አልነበረም። ይልቁንም የሩሲያን የኢኮኖሚ ደም ስር ለመበጠስ የታለመ የዩክሬን ስልታዊ እርምጃ እንጂ። የዩክሬን ሰው አልባ አውሮፕላኖች የሩሲያን ዘመናዊ መከላከያዎችን ሰብረው በመግባት በወደብ የነዳጅና የጋዝ ተርሚናሎች ላይ ከፍተኛ ፍንዳታ አስከትለዋል። የታማን ወደብ ለሩሲያ ውጭ ንግድ ብቻ ሳይሆን በደቡባዊ ግንባር ለሚዋጋው ጦር ሰራዊት የነዳጅ አቅርቦት ዋነኛ ምንጭ ነው። የወደብ ሲመታ የሩሲያ የጦር ማሽን የነዳጅ ጥማት ውስጥ ይወድቃል። የእሳት ቃጠሎ ከአድማስ ባሻገር ሲታይ የዩክሬን ጦር ጦርነቱን ወደ ሩሲያ ምድር በማስገባት ረገድ አዲስ ምዕራፍ መክፈቱን አረጋግጧል። ወደ ሰሜን ስናምራ ደግሞ የብሪያንስክ ግዛት ሌላው የውጥረት ማዕከል ሆኗል። የዩክሬን ድሮኖች የሩሲያን የአየር ክልል በመቶዎች የሚቆጠሩ ኪሎ ሜትሮች ጥሰው በመግባት የኃይል ማከፋፈያ ጣቢያዎችን ኢላማ አድርጓል። በዚህ ምክንያት መላው የብሪያንስክ ግዛት በአሁኑ ወቅት በአብዛኛው በጨለማ ውስጥ ተውጧል። መብራት ጠፍቷል። ፋብሪካዎች ቆመዋል። የሩሲያ ዜጎችም ጦርነቱ ከቴሌቪዥን መስኮት ወጥቶ ወደ ቤታቸው መግባቱን በአካል ተረድተዋል። ይህ የጨለማ ስትራቴጂ ዩክሬን በሩሲያ ላይ ስነ ልቦና ጫና ለመፍጠር የምትጠቀምበት መሳሪያ ሆኗል። የሩሲያ መከላከያ ሚኒስቴር ድሮኖችን መትቼ ጥያለሁ ቢልም የደረሰው የኃይል መቆራረጥ ግን እውነታው ሌላው መሆኑ ይመሰክራል። በዚህ ሁሉ ጥረት መሃል ግን የዓለምን ወታደራዊ ባለሙያዎች ትኩረት የሳበው ትልቁ ዜና ከዩክሬን የደህንነት አገልግሎት የወጣው መግለጫ ነው። ዩክሬን የሩሲያ አየር መከላከያ ጋሻ የሆነውና ፓንቲሲር ኤስ1 የተባለውን እጅግ ዘመናዊ ሲስተም ግማሽ ያህሉን ማውደሟን አስታውቃለች። የመረጃ እውነት ከሆነም የሩሲያ ሰማይ አሁን ለጥቃት ክፍት ሆኗል ማለት ነው። ፓንቲሲር ኤስ1 በዘመናዊ ጦርነት ውስጥ ያለው ስፍራ እጅግ ከፍተኛ ነው። ፓንቲሲር ኤስ1 በኔቶ መጠሪያ ስሙ SA-22 ግሬሃውንድ ተብሎ የሚታወቅ በአጭርና በመካከለኛ ርቀት ላይ የሚገኙ የአየር ኢላማዎችን ለመደምሰስ የተሰራ የተቀናጀ ሚሳኤልና የመድፍ ስርዓት ነው። ይህ መሳሪያ በአንድ ግዙፍ ባለ 8 እግር የጭነት መኪና ላይ የተጫነ ሲሆን በውስጡ 12 ሚሳኤል ማስወንጨፊያዎችንና 2 ባለ 30 ሚሜ አውቶማቲክ መድፎችን ይዟል። የእርሱ ልዩ ባህሪ በአንድ ጊዜ ድሮኖችን፣ ዝቅ ብሎ የሚበሩ ጀቶችና ክሩዝ ሚሳኤሎችን አድኖ የመምታት አቅሙ ነው። ራዳሩ እስከ 36 ኪሎ ሜትር ርቀት ላይ ያለን የትኛውንም የሚንቀሳቀስ ነገር መለየት የሚችል ሲሆን ሚሳኤሎቹ ደግሞ እስከ 20 ኪሎ ሜትር ርቀትና እስከ 15 ኪሎ ሜትር ከፍታ ድረስ ገዳይ ናቸው። ሩሲያ ፓንቲሲርን የምትጠቀመው እንደ ኤስ-400 ያሉ ግዙፍ ሚሳኤሎችን ለመጠበቅና የነዳጅ ማጣሪያዎቿን ከድሮን ጥቃት ለመከላከል ነው። ዩክሬን የዚህን መከላከያ ግማሽ ያህል አውድሜያለሁ ማለቷ የሩሲያ ስልታዊ ተቋማት አሁን ራቁታቸውን ቀርተዋል እንደማለት ነው። ይህንን አደገኛ መከላከያ ለመስበር ዩክሬን እጅግ ውስብስብ የሆኑ የኤሌክትሮኒክስ ጦርነት ዘዴዎችንና የተቀናጁ የድሮን ጥቃቶችን ተጠቅማለች። ይህ የቴክኖሎጂ ሽኩቻ ሩሲያ በምድር ላይ ያላትን ወታደራዊ የበላይነት በዩክሬን ብልሃትና በምዕራባውያን ቴክኖሎጂ እየተሸረሸረ መሆኑን የሚያሳይ ትልቅ ማሳያ ነው። በሌላኛው ግንባር የሩሲያ ጦር በዩክሬን የሲቪል ተቋማት ላይ የሚፈጸውን ድብደባ አፋጥኗል። በሱሚ ግዛት የደረሰው ጥቃት የጦርነቱን ጨካኝ ገጽታ ቁልጭ አድርጎ ያሳያል። የሩሲያ ከባድ መሳሪያዎች በአካባቢ የሚገኙ አንድ የሕክምና ማዕከል መጥተዋል። በጥቃቱ 4 ሰዎች ሲቆስሉ የሕክምና መሳሪያዎችና ታካሚዎች የሚገኙባቸው ክፍሎች ወደ ፍርስራሽነት ተቀይረዋል። ዩክሬን ይህንን ሆን ተብሎ የተፈጸመ የሽብር ተግባር ስትል እየጠራችው ሲሆን ሩሲያ ግን በወታደራዊ ኢላማዎች ላይ ብቻ ነው ጥቃት የምፈጽመው የሚለውን ንግግሯን ቀጥላለች። በሱም የሚታየው ፍርስራሽ ግን የጦርነቱን ሰለባዎች ደም እያፈሰሰ የዓለምን ሕሊና ይፋረዳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጀርመን በተካሄደው የሙኒክ የደህንነት ጉባኤ ላይ ተሳትፈው ወደ ኪየቭ ተመልሰዋል። ዜሌንስኪ ለህዝባቸው ባደረጉት ንግግር የአየር መከላከያ አቅምን ማጠናከር የቅንጦት ሳይሆን የየዕለት አስፈላጊነት መሆኑን በቆራጥነት ተናግረዋል። ፕሬዝዳንቱ በሙኒክ ቆይታቸው ከምዕራባውያን መሪዎች ጋር ባደረጉት ድርድር አዳዲስ የወታደራዊ ድጋፍ ጥቅሎች በቅርቡ እንደሚደርስላቸው ቃል ተገብቶላቸዋል። ዩክሬን አሁንም ተጨማሪ የፓትሪዮት ሚሳኤል መከላከያዎችንና የኤፍ-16 ተዋጊ ጀቶችን ትጠብቃለች። ሰማያችንን መቆጣጠር ከቻለን ምድራችን
ራሳችንን ነጻ ማውጣት እንችላለን የሚለው የዘለንስኪ እምነት የዩክሬንን ቀጣይ የጦርነት ስልት ይወስነዋል። ይህ ሁሉ ወታደራዊ መካረር ባለበት ወቅት ነው የሩሲያው ክሬምሊን ቀጣይ ሰላም ድርድር በሚቀጥለው ሳምንት በስዊዘርላንድ እንደሚካሄድ ይፋ የተደረገው። የድርድር በዓለም አቀፉ ማህበረሰብ ዘንድ ትልቅ ተስፋ የተጣለበት ቢሆንም በጦር ሜዳ ያለው እውነታ ግን ለሰላሙ መንገድ እንቅፋት ሆኗል። ሩሲያ ድርድሩን የምታጓትተው በጦር ሜዳ ተጨማሪ ድሎችን ለመቀዳጀት ጊዜ ለመግዛት ነው የሚሉ ወገኖች ጥቂትም አይደሉም። ዩክሬን በበኩሏ ያለ ቅድመ ሁኔታ የሩሲያን ጦር መውጣት አለበት የሚለውን አቋሟን ይዛ ቆማለች። በዲፕሎማሲው መድረክ የሚታየው ይህ የእልህ ለእልህ ፍጥጫ ስዊዘርላንድ ላይ የሚጠበቀውን ውጤት ጥያቄ ውስጥ ከቶታል። በአሁኑ ወቅት ጦርነቱ ወደ 4ኛ ዓመቱ እየተቃረበ ባለበት በዚህ ሰዓት ሁለቱም ሀገራት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ቢደርስባቸውም ወደ ኋላ ለማለት ግን ዝግጁ አይደሉም። ዩክሬን በምዕራባውያን የቴክኖሎጂ ድጋፍ የሩሲያን ጥልቅ ግዛቶች የመምታት አቅሟን እያሳደገች ሲሆን ሩሲያ ደግሞ በቁጥር ብልጫና በከባድ መሳሪያዎች የዩክሬን የመከላከል መስመር ለመስበር ትጥራለች። ጦርነቱ አሁን የመደምሰስ ጦርነት ወይም ዋር ኦፍ አትሪሽን ደረጃ ላይ ደርሷል። ማንም ወሳኝ ድል ባላገኘበት በዚህ ወቅት የድሮንና የሚሳኤል ውርጅብኝ የቀን ተቀን ህይወት ሆኗል። በታማን ወደብ ላይ የደረሰው ጉዳት፣ በብሪያንስክ የጠፋው መብራት፣ የተደመሰሱት የፓንትሲር መከላከያዎችና በሱም የወደመው የሕክምና ማዕከል ሁሉም የሚያሳዩት አንድ እውነት አለ። የጦርነት በሁለቱ ሀገራት መካከል ብቻ የሚደረግ ሳይሆን የዓለምን የወደፊት ስርዓትና የቴክኖሎጂ የበላይነት የሚወስን ነው። ዩክሬን ለነጻነቷና ለሉዓላዊነቷ የምታደርገው ትግል፣ ሩሲያ ደግሞ ግዛቷን ለማስፋትና ስልታዊ ፍላጎቷን ለማስከበር የምታደርገው ጥረት አሁንም በደም የተጻፈ ታሪክ ምዕራፍ ሆኖ ቀጥሏል። በሚቀጥለው ሳምንት የስዊዘርላንድ ሰማይ የሰላም ርግቦችን ያስተናግዳል ወይንስ ድርድሩ በባሩድ ጭስ ተውጦ ይቀራል የሚለው ጥያቄ የዓለም ሕዝብ በስጋት የሚጠብቀው መልስ ነው። የፓንትሲር ኤስ1 መውደም ለሩሲያ ጦር ትልቅ ራስ ምታት ነው። ይህ ሲስተም በአንድ ጊዜ ሁለት ራዳሮችን ይጠቀማል። አንደኛው ኢላማውን ለመፈለግ፣ ሁለተኛው ደግሞ ሚሳኤሉን ወደ ኢላማው ለመምራት። የውስብስብ አሰራር ግን አሁን በዩክሬን ኤሌክትሮኒክስ ኢንተርፌረንስ እየተሰበረም ይገኛል። ዩክሬን የሩሲያን ራዳሮች በማሳወር ሚሳኤሎቹ መንገዳቸው እንዲስቱ እያደረገች ነው። ይህ የድመትና የአይጥ ጨዋታ በሰማይ ላይ የሚካሄድ የቴክኖሎጂ ፍልሚያ ነው። እያንዳንዱ የወደመ ፓንትሲር ለሩሲያ የ15 ሚሊዮን ዶላር ኪሳራ ብቻ ሳይሆን የአየር ክልሏን ደህንነት የሚያናጋ ትልቅ ስብራት ነው። ፕሬዚዳንት ዘለንስኪ ከሙኒክ ሲመለሱ ያመጡት ተስፋ ለዩክሬን ወታደሮች ትልቅ የሞራል ጥንካሬ ነው። አዳዲስ የድሮን ቴክኖሎጂዎችና የረዥም ርቀት ሚሳኤሎች ወደ ኬቭ እየጎረፉ ነው። በሌላ በኩል ቭላድሚር ፑቲን ጦርነቱን እስከ መጨረሻው ለመግፋት መዘጋጀታቸውን ከክሬምሊን የሚወጡ መረጃዎች ያረጋግጣሉ። ሩሲያ ኢኮኖሚያን ወደ ጦርነት ኢኮኖሚ ቀይራለች። ፋብሪካዎቿ በሙሉ አቅማቸው የጦር መሳሪያ እያመረቱ ነው። ይህ የረዥም ጊዜ ፍልሚያ ለሁለቱም ሀገራት የህልውና ጉዳይ ይሆናል። በዚህ ታላቅ የታሪክ መስቀለኛ መንገድ ላይ ሆነን ስንመለከት ጦርነቱ ወደማይታወቅ ጥልቅ ጨለማ እያመራ መሆኑን እንረዳለን። በሚቀጥለው ሳምንት የሚካሄደው የስዊዘርላንድ ድርድር የጦርነቱን ግለት ይቀንሷል ወይስ እንደቀደሙት ሙከራዎች ሁሉ ያለ ውጤት ይበተናል የሚለው ጥያቄ የዓለም አቀፍ ፖለቲካ ተንታኞች ዋነኛ መነጋገሪያ ሆኗል። እስከዚያው ግን በኬቭና በሞስኮ ሰማይ ስር እየወረዱ ያሉት ሚሳኤሎችና ድሮኖች የሰላሙ መንገድ ገና ብዙ ሾህ እንዳለበት ያመላክታሉ። የምስራቅ አውሮፓ አፈር ደም መጠጣቱን ቀጥሏል። የታሪክ መዝገብም በስቃይና በጽናት ታሪኮች እየተሞላ ነው። የጦርነቱ 1453 ቀናት ስቃይ ብቻ ሳይሆኑ የሰው ልጅ ለነጻነት ያለውን ጽናት የሚያሳዩበት ነው። ዩክሬን በደካማ አቅም ተነስታ የዓለማችንን ግዙፍ ወታደራዊ ኃይል በቴክኖሎጂና በብልሃት ስትገዳደር ዓለም በአድናቆትና በስጋት ትመለከታለች። ሩሲያ ደግሞ ክብሯንና ስልታዊ ጥቅሟን ለማስጠበቅ በምታደርገው ጥረት ውስጥ የራሷን ዜጎችና የኢኮኖሚ መሰረቷን መስዋዕት እያደረገች ትገኛለች። ይህ የሁለት ኃይሎች ፍጥጫ የዓለምን ጂኦፖለቲካዊ ካርታ ለዘላለም ቀይሮታል። የወደፊቱ ትውልድ ይህንን ጦርነት ሲያስታውስ ስለ ቴክኖሎጂ አውዳሚነትና ስለ ሰላም ውድነት የሚነገር ትልቅ የታሪክ ትምህርት ሆኖ ያገኘዋል። እያንዳንዱ ፍንዳታ፣ እያንዳንዱ የወደመ ወደብና እያንዳንዱ የተሰባበረ የአየር መከላከያ ሲስተም ወደ ሰላም ወይስ ወደ ሰፊ ጥፋት እየወሰደን ነው የሚለው ጥያቄ ምላሽ የሚያገኘው በታሪክ ሂደት ውስጥ ብቻ ነው። እስከዚያው ግን የጦርነቱ ነበልባል እንደነደደ ይቆያል። የፓንትሲር ኤስ1 ብረት ሲቀልጥ፣ የታማን ወደብ በሳት ሲጋይና የብሪያንስክ ከተማ በጨለማ ስትዋጥ የሰው ልጅ የጥፋት ጥበብ ምን ያህል ጥልቅ እንደሆነ እንረዳለን። ሰላም ግን አሁንም ከአድማስ ባሻገር የምታይ ጭላንጭል ተስፋ ሆና ቀጥላለች። በዚህ የጥፋት አዙሪት ውስጥ ዩክሬን የወሰደችው ስልታዊ ጥቃት ለውጥ ሩሲያን ከመቼውም ጊዜ በላይ አስጨንቋታል። ጦርነቱ አሁን ከድንበር አካባቢ ባለፈ ወደ ሩሲያ ጥልቅ ኢኮኖሚና ወታደራዊ ማዕከላት ዘልቆ ገብቷል። የታማን ወደብ መመታት ለክሬምሊን ተራ የንብረት ውድመት ብቻ አይደለም። ይህ ወደብ ሩሲያ ወደ ጥቁር ባህር የምተነፍስበት አንዱ ዋነኛ ሳንቧ ነው። የዩክሬን ድሮኖች በሌሊት ጨለማ ተከልለው የሩሲያን እጅግ ውድ የሆኑ የራዳር ስርዓቶች አታለው ወደ ግዙፍ የነዳጅ ጋኖች ሲወረወሩ በሞስኮ የኢኮኖሚ ስሌት ላይ
ላይ ትልቅ ቀውስ ፈጥሯል። የነዳጅ ጋኖቹ ሲፈነዱ የሚወጣው እሳት እስከ ብዙ ኪሎ ሜትሮች ርቀት ድረስ የሚታይ ሲሆን ይህም የሩሲያ የኢነርጂ የበላይነት በድሮን ቴክኖሎጂ ምን ያህል ተጋላጭ እንደሆነ ለዓለም ያሳየ ክስተት ነው። ይህ ወደብ ለአውሮፓና ለኤዥያ የሚላኩ የነዳጅ ምርቶች መሸጋገሪያ በመሆኑ ጥቃቱ የሩሲያን የውጭ ምንዛሪ ገቢ በቀጥታ የሚነካ ነው። በተመሳሳይ ሰዓት በብሪያንስክ የታየው የጨለማ ድባብ ዩክሬን የመሰረተ ልማት ጦርነት መጀመሯን ያረጋግጣል። ሩሲያ ባለፉት ክረምቶች የዩክሬንን የኤሌክትሪክ ኃይል በማውደም ህዝቡን በብርድ ለመቅጣት የሞከረችውን ስልት አሁን ኬቭ ወደ ሞስኮ መልሰዋለች። የብሪያንስክ የኃይል ጣቢያዎች በድሮን ሲደበደቡ ከተማዋ ብቻ ሳይሆን በዙሪያ ያሉ ወታደራዊ ፋብሪካዎችና የሎጂስቲክስ ማዕከላትም ስራ አቁመዋል። ይህ የጨለማ ስትራቴጂ የሩሲያን የጦር መሳሪያ ምርት ከማስተጓጎሉም በላይ በሩሲያ ዜጎች ዘንድ ጦርነቱ በድል እየተጠናቀቀ ነው የሚለውን የመንግስት ፕሮፓጋንዳ ጥያቄ ውስጥ የሚከት ነው። ዜጎች በቤታቸው መብራት ሲያጡና ከሰማይ የድሮን ድምፅ ሲሰሙ የጦርነቱ መዘዝ የትም ቦታ ሊደርስ እንደሚችል እየተገነዘቡት መጥተዋል። አሁን ደግሞ ወደዚያ እጅግ አነጋጋሪው የፓንትስር ኤስ1 ውድመት እንመለስ። የዩክሬን የደህንነት አገልግሎት ይህንን መረጃ ሲያወጣ በሩሲያ ወታደራዊ አመራር ውስጥ ትልቅ መደናገጥ መፈጠሩ አይቀሬ ነው። ፓንትስር ኤስ1 የሩሲያ አየር መከላከያ የመጨረሻው ምሽግ ተደርጎ የሚወሰድ ነው። ይህ ሲስተም በአንድ ጊዜ 2 ባለ 30 ሚሜ አውቶማቲክ መድፎችንና 12 ሚሳኤሎችን የታጠቀ ሲሆን ዋና ተግባሩም እንደ ኤስ400 ያሉ ግዙፍና ውድ መከላከያዎችን ከድሮን ጥቃት መጠበቅ ነው። ሆኖም ዩክሬን ይህንን ጠባቂ በራሷ አድና መምታቷ አስገራሚ ወታደራዊ ስኬት ነው። ዩክሬን ለዚህ ስራ የተጠቀመችው መንጋ ድሮን የተባለውን ስልት ነው። ብዙ ቁጥር ያላቸው ርካሽ ድሮኖችን በአንድ ጊዜ በመላክ የፓንትስርን ሲስተም ውጥረት ውስጥ እንዲገባ ታድርጋለች። ሲስተሙ እነዚያን ርካሽ ድሮኖች ለመምታት በሚጠመድበት ቅጽበት ትክክለኛ የጥቃት ድሮኖቹ ወይም ሚሳኤሎች መከላከያውን ያደቁታል። ይህ የቴክኖሎጂ ሽኩቻ ሩሲያ በብረት ቁጥር ብልጫ የገነባችው ኃይል በዩክሬን ዲጂታልና ስልታዊ ብልሃት እየተፈረካከሰ መሆኑን ያሳያል። ይህ የፓንትስር ውድመት ሩሲያ በቁልፍ ቦታዎቿ ላይ የምታደርገውን የአየር ጥበቃ እርቃኑን ያስቀረዋል። የነዳጅ ማጣሪያዎች፣ የጦር መሳሪያ መጋዘኖችና የባቡር መገናኛዎች አሁን ለዩክሬን የአየር ጥቃት ይበልጥ ተጋላጭ ሆኗል። የሩሲያ መከላከያ ሚኒስቴር ለዚህ ውድመት የሚሰጠው ምላሽ የመከላከያ ሰንሰለቱን በድጋሚ ማዋቀር ቢሆንም አዳዲስ ሲስተሞችን ሰርቶ ወደ ግንባር ለማድረስ ግን ረጅም ጊዜ የሚጠይቅ ነው። ዩክሬን ይህንን የጊዜ ክፍተት በመጠቀም በሩሲያ ስልታዊ ተቋማት ላይ ያላትን ጥቃት እንደምታፋጥን ይጠበቃል። እያንዳንዱ የወደመ ፓንትስር ለሩሲያ የገንዘብ ኪሳራ ነው። የአየር የበላይነቷንም የሚገዳደር የስነ ልቦና ሽንፈትም ጭምር ነው። ወደ ሰብአዊ ቀውሱ ስንመለስ በሱሚ ግዛት የታየው ትዕይንት እጅግ ልብ የሚሰብር ነው። የሩሲያ ሚሳኤሎች በሕክምና ተቋማት ላይ ያረፉት በማለዳው ሰዓት ነበር። ታካሚዎች በሕክምና አልጋ ላይ ያሉ፣ የሆስፒታሉ ግድግዳዎች ሲናዱና መስታወቶች ሲረግፉ የነበረው ድባብ እጅግ ዘግናኝ ነው። 4 ሰዎች ክፉኛ ሲቆስሉ፣ የሕክምና መሳሪያዎች ወደ ፍርስራሽነት ተቀይረዋል። ኪየቭ ይህንን ጥቃት እንደ ጦር ወንጀል የምትቆጥረው ሲሆን ዓለም አቀፉ ማህበረሰብም ሩሲያ ሲቪል ተቋማትን ኢላማ ማድረጓን እንዲያወግዝ ጥሪ አቅርባለች። በሱሚ የሚታየው ፍርስራሽ ጦርነቱ ምንም አይነት የሞራል ገደብ እንደሌለውና የሰው ልጆች ሕይወት ለፖለቲካዊ ፍላጎት ሲባል እየጠፋ መሆኑን ያሳያል። ፕሬዝዳንት ዘለንስኪ ከሙኒክ የደህንነት ጉባኤ ሲመለሱ የያዙት ትልቁ አጀንዳ ሰማይን መቆለፍ የሚለው ነው። ዘለንስኪ ለምዕራባውያን መሪዎች ያቀረቡት ጥያቄም ግልጽ ነው። የሚሳኤል መከላከያ ካልሰጣችሁን ሩሲያ ከተሞቻችንን ወደ አመድነት መለወጧን ትቀጥላለች የሚል። በሙኒክ የተደረጉ ስምምነቶች አዳዲስ የረዥም ርቀት ሚሳኤሎችና ዘመናዊ የአየር መከላከያዎችን የሚያካትቱ ናቸው። ዩክሬን የኤፍ-16 ተዋጊ ጀቶች ወደ ስራ እንዲገቡ በጉጉት ትጠብቃለች። እነዚህ ጀቶች የሩሲያ ሚሳኤሎች አየር ላይ ለማክሸፍና የሩሲያን የአየር የበላይነት ለመስበር ወሳኝ ሚና ይኖራቸዋል። ጦርነቱ አሁን በምድር ካለው ፍልሚያ ይልቅ በሰማይ ላይ የሚደረገው ሽኩቻ ይበልጥ ውጤቱ እንደሚወስነው ዘለንስኪ በሚገባ ተረድተዋል። በሌላ በኩል ሩሲያ ጦርነቱን ለረዥም ጊዜ ለማስቀጠል ያላትን ቁርጠኝነት እያሳየች ነው። ቭላዲሚር ፑቲን የሀገሪቱን ኢኮኖሚ ሙሉ በሙሉ ወደ ጦርነት አቅጣጫ እንዲያዘነብል አድርገዋል። ፋብሪካዎች የቤት ዕቃዎችን ከመስራት ይልቅ የጦር መሳሪያና ጥይት በማምረት ላይ ተጠምደዋል። ሩሲያ ያላትን ሰፊ የሰው ኃይል በመጠቀም ጦርነቱን የትዕግስትና የመደምሰስ ፍልሚያ ለማድረግ አልማለች። ይህ ማለት የዩክሬን ወታደሮች እስኪደክሙና የምዕራባውያን ድጋፍ እስኪሰለች ድረስ ጦርነቱን ማርዘም ነው። ሩሲያ በቁጥር ብልጫ ተጠቅማ በምስራቃዊ ዩክሬን የምታደርገው ግስጋሴ ምንም እንኳን በከፍተኛ መስዋዕትነት ቢሆንም የኪየቭን የመከላከያ መስመር ለመፈተሽ እየታለመ ነው። በዲፕሎማሲው መስክ በሚቀጥለው ሳምንት በስዊዘርላንድ የሚደረገው ስብሰባም እጅግ ወሳኝ ነው። የጦርነቱ ቀናት እየጨመሩ በሄዱ ቁጥር የቴክኖሎጂ ሽኩቻም ይበልጥ እየረቀቀ ይሄዳል። ዩክሬን አሁን የራሷን የረዥም ርቀት ሚሳኤሎች በብዛት ማምረት መጀመሯ ሩሲያን ይበልጥ ስጋት ውስጥ የሚጥል ነው። ሩሲያ ደግሞ በበኩሏ ከሰሜን ኮሪያና ከኢራን የምታገኘውን የጦር መሳሪያ ድጋፍ በመጠቀም የዩክሬንን የመከላከል አቅም ለማዳከም ትጥራለች። ይህ የዓለም አቀፍ የኃይል አስተላለፍ ፍጥጫ ምድርን ወደ አዲስ የቀዝቃዛ ጦርነት ምዕራፍ እየመራት ነው። የስዊዘርላንዱ የሰላም ድርድር የባሩድ ጭሱን ሊገታው ይችል እንደሆነ ጊዜ
የሚመልሱ ይሆናል። እስከዚያው ግን በኪየቭና በሞስኮ አድማስ ላይ የሚታየው ብቸኛው ነገር የጦርነት ጭስና የሚሳኤል ነበልባል ነው።